90% የሚሆኑት ፎሬክስ ትሬደሮች ፌል የሚያደርጉት እነዚህን 5 ነገሮች ስለማያደርጉ ነው። ብዙ ትሬደሮች ፎሬክስ ላይ ፌል የሚያደርጉት they lose because of wrong mindset and poor discipline። ዲሲፕሊን ካለን ረጅም መንገድ ነው የምንሄደው በፎሬክስ ላይ። ምክንያቱም በአንድ ቀን የሚመጣ ለውጥ አይደለም የምናየው። ስሩ ግራጁዋል ቀስ 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 እያለን ነው ብድግ እያለን የምንመጣው ማለት ነው። ለምሳሌ እያንዳንዱ የፐርሰንት ጌም ነው ሲጀመር የፎሬክስ። ሪስክ የምናደርገው በፐርሰንቴጅ ነው፣ ጌን የምናደርገውም እንደዛው ነው ማለት ነው። ካልኩሌት የተደረገ ነው። ሶ ብዙ ሰዎች ማይንድ ሴታቸው ቶሎ ሀብታም መሆን ስለሚፈልጉ በትላልቅ ሎት ሳይዝ ይገባሉ፣ አካውንታቸውን ብሎ ያደርጋሉ ማለት ነው። እንደዛ ያደረጉ ማለት ደግሞ ከ90% ውስጥ የሚካተቱት ማለት ነው። እነዚህ 10% ሰዎች ናቸው በየተወሰነ ጊዜው ገንዘብ ጀነሬት የሚያደርጉት ማለት ነው። እኛም ደግሞ እንደነሱ እንዴት መሆን እንችላለን የሚለውን በዚህ ቪዲዮ በደንብ እናያለን ማለት ነው። እዚህ ጋር እንደምታዩት ፎሬክስ ሪዋርድ የሚያደርገው ፔሸንስ የሆኑና በጣም ዲስፕሊን ያላቸውን ሰዎች ናቸው። ምክንያቱም በአንድ ጊዜ በአንድ ሴታፕ 50% አካውንታቸውን ሪስክ አያደርጉም ወይም 100% ሪስክ አያደርጉም ማለት ነው። ቢበዛ 1% ወይ 2% ከዛ አያልፍም። ምክንያቱም 1% ሪስክ እያደረግን ከዛ በአራራችን 1 to 2 ወይም ደግሞ 1 to 3 እያገኘን እንደዛ ነው ከፍ የምንለው ማለት ነው እንጂ በአንድ ቀን የሚመጣ ለውጥ የለም። የብዙ ሰው ማይንድ ሴት እንደዚህ አልተሰራም። ለዛ ነው 90%ዎቹ ፌል የሚያደርጉት ማለት ነው። እና ሁለተኛው ምክንያት አንሪያሊስቲክ የሆነ ኤክስፔክቴሽን ነው። እዚህ ጋር እንደምታዩት መኒ ትሬደርስ ኤክስፔክት ፋስት መኒ በጣም ኤክስፔክት ያደርጋሉ እና ፍሊፕ የሚባል ቻሌንጅ ይጀምራሉ። ከ100 ወደ 10,000 ወደ 100,000 ወደ 1 ሚሊዮን እንደዛ ይጀምራሉ። ገና ከ100 200 ሳይደርሱ አካውንታቸውን $100 አካውንት $50 ሪስክ እያደረጉ 2 ሎስ ካጋጠማቸው አካውንታቸውን ብለው አደረጉ ማለት ነው። ሶ አንሪያሊስቲክ የሆነ ኤክስፔክቴሽን ስለሚኖራቸው አካውንታቸውን ብለው ለማድረግ በጣም ቅርብ ናቸው ማለት ነው። እና ሶሻል ሚዲያ ላይ የምናያቸው ፌክ ፕሮፊትስ እዚህ ጋር እንደምታዩት ፌክ ፕሮፊት እና ሪል የሆነ ሎሳቸውን አያሳዩንም። ፕሮፊታቸውን ብቻ የሚያሳዩት። ከዛ ፕሮፊታቸውን ካየን በኋላ እኛም ደግሞ ሃይፕ እንሆናለን። ከዛ በኋላ አግሬሲቭ የሆነ አገባብ እንገባለን ማለት ነው። እንደዛም የሚሆንበት ሰዓት ደግሞ አካውንታችሁን በጣም በፍጥነት ሎስ እናደርገዋለን ማለት ነው። ይሄ ደግሞ ፕሬዠር የሚያደርገን እንደዚህ ፌክ ፕሮፊት ማየታችን እኛ ፕሬዠር የሚያደርገን ለመጥፎ ዲሲሽን በጣም ፕሬዠር ያደርገናል። ለምሳሌ ከላይ እንደምታዩት $100 አካውንት ሙሉ ለሙሉም ሪስክ የሚያደርግ ሰው ሊኖር ይችላል $100 በአንድ ጊዜ። ምክንያቱም $100 ሪስክ አድርገን ወደ 300 በአንድ የምናደርገው እሱን አስቦ ሪስክ አድርጎ ፌል ሊያደርግበት ይችላል። ሙሉ አካውንቱን አጣ ማለት ነው። ወይም ደግሞ በተቃራኒው ደግሞ በትናንሽ ፐርሰንት ደግሞ የሚገባ ደግሞ ሊኖር ይችላል። ለምሳሌ $100 ላይ $5 ሪስክ አድርጎ ሊገባ ይችላል። ከዛ በኋላ ከፍ እያደረገ $15 ሊያገኝ ይችላል ወይ $20 1 to 3 ከሆነ 15 1 to 4 ከሆነ ደግሞ 20 ያገኛል ማለት ነው። ያቺን ላለመስራት ያቺን ስኪፕ አድርጎ በአንዴ ከፍ ለማለት ሙሉ ሪስክ ያደርጋሉ። ከዛ በኋላ አካውንታቸውን በአንድ ጊዜ ብለው ያደርጉታል ማለት ነው። ሁለተኛው ሪዝኑ ይሄ ነው። ሶስተኛው ደግሞ ኖ ትሬዲንግ ፕላን ነው። ትሬዲንግ ዊዛውት ክሊር ሩልስ አይሆንም። በቃ ክሊር የሆነ ሩል ያስፈልገናል። ምክንያቱም ያንን ሩል ካለፍን አካውንታችን ነው በጣም በፍጥነት ብሎ የምናደርገው ማለት ነው። ለምሳሌ ከኔ ሩሎች ውስጥ አንዱን ልንገራችሁ። አንደኛው ህጌ በቀን ውስጥ ከ2 ትሬድ በላይ ኤክስኪዩት አላደርግም። እንደየሰው ፕላኑ ይለያያል። ግን አሁን የኔ አንደኛው ሩሌ ይሄ ነው። ፊክስ ማድረግ ያለብን ደግሞ ኢንትሪ፣ ስቶፕ ሎስ፣ ቴክ ፕሮፊት ፊክስ ማድረግ አለብን። ለምሳሌ ኢንትሪ የምንገባበት ጽድ ኤ ፕላስ ወይም ደግሞ ኖርማል አሪፍ ፕሮባብል የሆነ አትሊስት ኖርማል ራንደምሊ መግባት የለብንም ኢንትሪያችን ስንገባ እና ስቶፕ ሎሳችን ደግሞ ዝም ብለን ማስቀመጥ የለብንም። የምናስቀምጥባቸው ቦታዎች ዲሲሽን የምናደርገው ኢሞሽናሊ ነው ኖት ሎጂካሊ። ኢሞሽናሊ ደግሞ ዲሲሽን ሜክ ካደረግን አካውንታችን በጣም በፍጥነት ነው ሎስ የምናደርገው። እንደዛ እንዳይሆን ደግሞ ብዙ መማር ይጠበቅብናል። ሳይኮሎጂያችንን በጣም ፊክስ ማድረግ ይጠበቅብናል ማለት ነው።
ከስር እንደምቱ እዚህ ጋር ራንደም ትሬዲንግ ራንደም ሪዛልት የምናገኘው ማለትም ዛሬ $100 ፕሮፊት ከሰራን ነገ $150 ልንከስር እንችላለን ማለት ነው። ከነገ ወዲያ $50 ከሰራን በነጋታውም $200 ልንከስር እንችላለን። ራንደም ሪዛልት ራንደም እንትን የሚሆነው እንደዛ እንዳይሆን ክሊር የሆነ ሩል እና ሪስክ ቱ ሪዋርዳችንን በቻልነው አቅም ፊክስ ማድረግ አለብን ማለት ነው። አራተኛው ደግሞ ሪስክ ማኔጅመንት ነው። ቅድም እዛ ጋር ልላቸው የሞከርኩት ይሄንን ነው። ሪስኪንግ ቱ ማች ፐር ትሬድ እንደምታዩት በአንድ ጊዜ ከ5% በጣም ቢበዛ የአካውንታችን ከ5% በላይ ሪስክ ማድረግ አይጠበቅብንም። እንደዛ የምናደርግ ከሆነ በጣም በፍጥነት አካውንታችን ብሎ የማድረግ እድላችን በጣም ሰፊ ነው ማለት ነው። ብሎ እናደርጋለን ያልኩ አይደለም፣ ግን አካውንታችን ብሎ የማድረግ እድላችን በጣም ሰፊ ነው። እንደዛ ከምናደርግ ደግሞ በቻልነው አቅም ሪስካችንን ማኔጅ ማድረግ መቻል አለብን። ዋን ባር ትሬድ ካን ዲስትሮይ ዘ ሆል አካውንት። ቅድም እንዳልኳችሁ አንድ ትሬድ ሙሉ አካውንታችንን ሊያሳጣን ይችላል ማለት ነው። ሪስክ ማኔጅመንት በትክክል ከሌለን ሙሉ አካውንቱን ሪስክ አድርገን ልንገባ እንችላለን። በጣም በቀላሉ አካውንታችን ብሎ እናደርጋለን ማለት ነው። አምስተኛው ኢሞሽናል ትሬዲንግ ነው። እነዚህ ዋን ኦፍ ዘ ቤስት የሆኑ እንትኖች ናቸው ፊክስ ማድረግ የሚጠበቅብን። ለምሳሌ እዚህ ጋር ፊር አለ፣ ግሪድ አለ፣ ሪቬንጅ ትሬዲንግ አለ። ሶስቱም ፊክስ ሊደረጉ የሚችሉ ናቸው። የመጀመሪያው ፊር ማለት ወደ ፕሮፊታችን ይመጣል፣ ግን ቶሎ እንዘገዋለን። በቃ አይደርስም ብለን ፈርተን ቴክ ፕሮፊቱ ጋር ቀድመን እንዘጓለን ማለት ነው። ከዛ በኋላ ያ ትሬድ ሄዶ ፕሮፊታችን ልክ ፕሮፊት ጋር ሲደርስ ለምን ዘጋውትን ብለን እንጸጸታለን ማለት ነው። ከዛ በኋላ በቀጣይ ትሬድ ሪቬንጅ ትሬድ እንገባለን ማለት ነው። እና እንደዛ እንዳይሆን ኢሞሽናላችንን በጣም ማስተካከል ይጠበቅብናል። ሁለተኛው ደግሞ ግሪድ ነው። አካውንቱን ፖዚሽኑን አሁን ለምሳሌ አንድ ፖዚሽን ከገባን በኋላ ለምሳሌ ሎንግ ፖዚሽን ገባን እንበል። ከገባን በኋላ ክሊር የሆነ ሪጀክሽን እያየን ወደ ሴል እሱን ፖዚሽን መያዝ ማለት ግሪድ ነው። ወደ ፕሮፊት ይሄድልናል ብለን ገና ለገና በማሰባችን ሪጀክት እንደተደረገ እያየን አትሊስት ብሬክ ኢቭን ማድረግ አለብን፣ ወይም ደግሞ በቻልነው አቅም ሪስኩን መቀነስ አለብን ማለት ነው። ሶስተኛው ደግሞ ሪቬንጅ ትሬዲንግ ቅድም ከፊር ጋር የተያያዘ ነው። ሎስ ካደረግን በኋላ ያንን ሎስ ያደረገውን ገንዘብ ለመመለስ ትሬድ ስናደርግ ድጋሚ ሌላ ሎስ ይገጥመናል ማለት ነው። እሱንም ሁለቱን ከዛ በኋላ ከቨር ለማድረግ ድጋሚ ሶስተኛ ስንገባ ሙሉ አካውንታችን ልናጣ እንችላለን ማለት ነው። እና ሪቬንጅ ትሬዲንግ በጣም ፊክስ ሊደረግ ከሚገቡ መካከል በጣም አንደኛው ነው። እና ሶስቱ ኢሞሽናል ትሬዲንግ ላይ ሶስቱ ነገሮች ፊክስ ማድረግ ይጠበቅብናል ማለት ነው። እነዚህ ሀሳቦች ያየናቸው 5 ሀሳቦች ፊክስ በቻልነው አቅም የተወሰነ ፊክስ ካደረግን የትሬዲንግ ጆርኒያችን ላይ አሪፍ ለውጥ እናያለን። ስለዚህ እናንተም ቀስ በቀስ አፕላይ በማድረግ የትሬድ ጆርናላችሁ ላይ ለውጥ ማየት ትችላላችሁ ማለት ነው። በቀጣይ ቪዲዮ እስከምንገናኝ ይመቻችሁ። ፒስ